አዲስ አበባ የምትኖሩ ሁሉ ከፍተኛ ጥንቃቄ ያድርጉ ሲል የከተማው ፖሊስ አሳስቧል። በቡድን የተደራጁ ግለሰቦች ነዋሪዎች ላይ የፈጸሙት ድርጊት በአደገኛነቱ ከወትሮው የተለየ መሆኑ ተገልጿል። ጉዳዩ በርካቶችን እያስለቀሰ በመሆኑ ሁላችሁም ልታውቁትና ጥንቃቄ ልታደርጉ ይገባል ተብሏል። ይህ የተፈጸመው ድርጊት አደገኛ በመሆኑ በማንኛውም ሰዓት መንገድ ላይ ስትንቀሳቀሱ ራሳችሁን መጠበቅ አለባችሁ። እነዚህ የከተማዋ ነዋሪዎች በተለያየ ጊዜና ቦታ የደረሰባቸው አስደንጋጭ ነገር የማይታመንና ነገ ከነገ ወዲያ ሳታስቡት ሊገጥማችሁ ስለሚችል ሁላችሁም ከፍተኛ ትኩረት ልትሰጡት ይገባል። በዚህ ድራማ በሚመስለውና በድፍረት በተፈጸመው ተግባር ዙሪያ የአዲስ አበባ ፖሊስና ድርጊቱ የተፈጸመባቸው ነዋሪዎች ስለ ጉዳዩ የተናገሩትን እናደርሳችኋለን። እነዚህ ነዋሪዎች በአዲስ አበባ ከተማ በተለያየ ጊዜና ቦታ ሀገር አማን ብለው ያለምንም ስጋትና ጥርጣሬ መንገድ ላይ እየተንቀሳቀሱ ነበር። ነገር ግን ድንገት ከየት መጣ ያልተባለ ተሽከርካሪ ፊት ለፊታቸው ይቆማል። ከዚህ በኋላ ነበር ፈጽሞ ያላሰቡት ጉድ እንደገጠማቸው የሚናገሩት። አዲስ አበባ የምትኖሩ ሁሉ ከፍተኛ ጥንቃቄ ያድርጉ ሲል የከተማው ፖሊስ አሳስቧል። በቡድን የተደራጁ ግለሰቦች ነዋሪዎች ላይ የፈጸሙት ድርጊት በአደገኛነቱ ከወትሮው የተለየ መሆኑ ተገልጿል። ጉዳዩ በርካቶችን እያስለቀሰ በመሆኑ ሁላችሁም ልታውቁትና ጥንቃቄ ልታደርጉ ይገባል ተብሏል። ይህ የተፈጸመው ድርጊት አደገኛ በመሆኑ በማንኛውም ሰዓት መንገድ ላይ ስትንቀሳቀሱ ራሳችሁን መጠበቅ አለባችሁ። እነዚህ የከተማዋ ነዋሪዎች በተለያየ ጊዜና ቦታ የደረሰባቸው አስደንጋጭ ነገር የማይታመንና ነገ ከነገ ወዲያ ሳታስቡት ሊገጥማችሁ ስለሚችል ሁላችሁም ከፍተኛ ትኩረት ልትሰጡት ይገባል። በዚህ ድራማ በሚመስለውና በድፍረት በተፈጸመው ተግባር ዙሪያ የአዲስ አበባ ፖሊስና ድርጊቱ